ሰላም የተወደዳችሁ ዛሬ ጥቂት ደቂቃ ለማየት ለመስማትና በክርስቶስ ማን መሆናችንን ለማስታወስ አብረን እንሆናለን። ዓለም ምን መሆን እንዳለብን ትነግረናለች። ስኬታማ፣ ተደማጭ፣ ኃይለኛ፣ ግን ክርስቶስ የጠራን ጠለቅ ላለ ጉዳይ ነው። በምክንያትና በዓላማ የተፈጠርን የእግዚአብሔር ልጆች እንደሆን ማንነታችንን በክርስቶስ ማወቅ የሚጀምረው በዓለም የሚገኘውን ጥቅም መፈለጋችንን ትተን በክርስቶስ እውነት ማን እንደሆንን ለማወቅ መትጋት ይኖርብናል። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ኢየሱስ እንዲህ ይላል፣ እኔ መንገድ እውነትና ሕይወት ነኝ። ራስን ማወቅ አዲስ ማንነት አይደለም፣ ወደ ነበርነው ማንነት በክርስቶስ በኩል መመለስ እንጂ። አንተ የጠፋህ አይደለህም፣ የታወቅክ እንጂ፣ ከልኬት በላይ የተወደድክ እንጂ። ክርስቶስ ጋር ስንራመድ እግዚአብሔር እኛን በሚያየን መልኩ ራሳችንን ማየት እንጀምራለን። ይቅር የተባልን በመለኮታዊ ዓላማ የተሞላን መሆናችንን እንገነዘባለን። መንፈሳዊ ንቃት አብዛኛውን ጊዜ በዝምታ ውስጥ ነው የሚጀምረው፣ በጸሎት በተመስጦና በእርጋታ። ልብህን ስታረጋጋ ሹክሹክታ መስማት ትጀምራለህ። ልጄ ሆይ የኔ ነህ። አስፈላጊ መሆንህን ማረጋገጥ አያስፈልግህም፣ ቀድሞውኑም ስለሆንክ። ድምፁ ነፃ የሚያወጣን እውነት ነው። ወደ ክርስቶስ ይበልጥ እያደግን ስንሄድ እውነተኛው ማንነታችን ድርጊታችን ሳይሆን የማን እንደሆንን ግንዛቤያችን ይሆናል። አሁን ቆም ብለህ አስብ። ፍርሃቶችን አስባቸው። ጥርጣሬዎችህ፣ ጸጸቶችህ በጸጋው ታጥበው ሲወገዱ የክርስቶስ ብርሃን ልብህን ይሙላው። በዚህ ቅጽበት የፍቅሩ ደም ስር እንደሆንክ አስታውስ። የክብሩ ነጸብራቅ። ወደ እርሱ በቀረብክ ቁጥር ማንነትህን እያወቅህ ትመጣለህ። በእውነት ውስጥ የሚኖር ማንነት በመለኮታዊ ግንኙነት ውስጥ። በዚህ ሳምንት በእያንዳንዱ እንቅስቃሴህ ለጸሎት ጊዜ ይኑርህ። ጌታ ሆይ ማንነቴን በአንተ ውስጥ አሳየኝ በለው። ያሳይሃል። ምክንያቱም እሱን በመፈለግ ውስጥ ማንነትህን ታገኛለህ። እረፉ፣ አምላክ እንደሆንኩ ወቁ። ምሳሌ 46 ቁጥር 10። ጫጫታ በተሞላበት ዓለም ብዙ ሐሳብን የሚያውክ ባለበት እረፍትና እርጋታ አስፈላጊ መሆኑን እንገነዘባለን። እርጋታና ዝምታ የእግዚአብሔርን ድምፅ መስማት የምንጀምርበት መንገድ ነው። ኢየሱስ ራሱ ጸጥ ያለ ስፍራ ለጸሎት ይመርጥ ነበር። ዝምታ ባዶነት ሳይሆን የመገኘቱ ሙላት እንደሆነ ተገንዝቦ ነበር። በእርጋታ ውስጥ ስትሆን አንዳች ውብ የሆነ ነገር ታስተውላለህ። ለዘመናት በውስጥ የተደበቀ የሰላም ሹክሹክታ። እግዚአብሔር በቃላት አያንጎዳጉድም፣ ለስለስ ባለ ድምፅ ይናገርሃል። በሐሳብህ፣ በስትንፋስህ፣ በልብህ ሞቅታ እዛው ነው የሚገኘው። ብዙ ሰዎች ምልክትና ተአምራት ወይም ደግሞ ድምፅ ከሰማይ ይጠብቃሉ። ነገር ግን ታላቁ መገለጥ የሚመጣው በአውሎ ነፋስ ውስጥ አይደለም፣ በእርጋታ ውስጥ እንጂ። በእርጋታ ውስጥ ሆነህ ጌታን ስትጋብዘው ፍቅሩ በመላው አካላትህ ውስጥ ሲፈስ ይሰማሃል። እርጋታ ማለት ምንም አለመከወን ማለት አይደለም፣ በአሁኑ ውስጥ መገኘት ነው። እረፍት ያጣውን አይምሮህን በመግራት መንፈስህ በአምላክህ እንዲያርፍ ማድረግ። በዚህ እርጋታ ውስጥ መሰረታዊ የሆነ ነገር ትገነዘባለህ። አንተ የጭንቀትህ አካል አይደለህም፣ ፍርሃትህም አይደለህም፣ እንዲሁም ያለፈው ትውስታህም አይደለህም። አንተ በእግዚአብሔር የተወደድክና በሰላም እቅፍ ውስጥ ያለህ ነፍስ ነህ። አሁን ጊዜ ውሰድ፣ በእርጋታ ውስጥ ሁን። ይህ እርጋታ መንፈሱ የሚገናኝህ ቦታ ነው። መገኘቱን ከሌላ ቦታ አትጠብቅ፣ በውስጥህ ነው ያለው። እስክትገነዘበው እየጠበቀህ። ኢየሱስ እንዲህ አለ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ሰላምህን በመቆጣጠር አታገኛትም። ሰላም የሚመጣው በእምነት ነው። በእርጋታው ስትሆን እግዚአብሔርን ከፍርሃቴ በላይ አምናሃለሁ እያልከው ነው። በምትኩ በሰላሙ ይሞላሃል። ሰላሙም በምንም አይወሰድም። እርጋታ እውነታውን መካድ አይደለም፣ መመለስ እንጂ ወደ እውነተኛው ማንነትህ፣ ወደ ፍቅሩ መመለስ ነው። ስለዚህ
በዚህ ሳምንት በእርጋታ ውስጥ በመሆን ከጌታ ጋር ጊዜ ይኖርህ። ሐሳብህ እንደ ምንጭ ውሃ ይስከን። ለነፍስህ ንገራት፣ ነፍሴ ሆይ ተረጋጊ፣ በእግዚአብሔር እጅ ላይ ነሽ። በዛሬው ሐሳባችን ስለተካፈልክ እናመሰግንሃለን። ይህ ሐሳብ ከገዛህ ሰላም ለሚያስፈልገው ጓደኛህ አጋራው። ሳምንት በሌላ ትምህርት እንገናኛለን።